ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በሰት ተረፍረፍ ይበልልኝ እባካችሁ። ስለ ሀና ሁላችንም ድምጽ እንሁን። ልጅቷ በህይወት አለች። ብዙ መረጃዎች እየወጡ ይገኛሉ ማለት ነው። ካለችበት ሰቆቃና ስቃይ እንድትወጣ ሁላችንም ሼር፣ ላይክ፣ ሰብስክራይብ እያደረግን ቤተሰብ ሁላችንም ለህዝብ እንዲደርስ እናድርግ። ዓለም መነጋገሪያ እንዲሆን እንዲሁም የመኒዎች በየመን በአረበኛ እየሰሩ ይገኛሉ። ሁላችንም ድምጽ እንሆን። እች ልጅ በህይወት አለች። አንድ ጥያቄ አለኝ እኔ ይሄ ማሩ የሚባለው ልጅ እንድሪስ ማሩ የሚባለው ልጅ ማለት ነው ቪዲዮ ደርሶኛል የሀና ቪዲዮ ብሏል። ከደረሰው ቪዲዮ ላይም ይሄ የምታዩት ፎቶ እየተለቀቀ ነው ተቆርጦ ማለት ነው። እሷ ያለችበት ሁኔታ ለምን እዛ ያሉ ሰዎች ድምጿን አይልኩልንም? ደብቀው ቪዲዮ የቀረጿት ሰዎች ድምጿንም ቪዲዮንም ለምን አያጋሩንም? ትክክለኛች ልጅ በህይወት አለች እየተባለ ነው። እውነት ይሄ ነገር ከሆነ እንድትወጣ ማሩ የሚባለው መረጃውን ሚዲያ ላይ አላወጣም፣ ግን ልጅቷ አለች ይላል። ብር ፈልጎ ከሆነ ብር ይሰጠው፣ አለበለዛ ደግሞ እሱን ራሱ አፍናችሁ ያዙት ነው የምለው እኔ። ለምን መረጃ አለኝ፣ የቤቱን አውቃለሁ፣ ምኑን አውቃለሁ። ታዲያ ምን እየጠበክ ነው? ሄደ ልጅቷን ከዚህ ስቃይ ከዚህ ሰቆቃ ለማውጣት ምን እየጠበክ ነው? ይሄ ማሩ የሚባለው ሰውዬ ዝም ብዬ ሳስበው እጁ አለበት። የእውነቴን ነው የምለው። የፈለገው ገንዘብ አለ። ለዛ ነው። ገንዘብ ካልፈለገ ይሄን ሁሉ ቀን ሳምንት ሊሆን ነው እንግዲህ መጮህ ከተጀመረ አለች ተብሎ ለምን ደበቀ? አለች ይላል። መረጃ እጅ ላይ አለ፣ ቪዲዮ አለ፣ እቤቱ አለ ይላል። እሺ ምንድነው የምትፈልገው? ብር ከፈለክ ብር እንስጥክ። ምንድነው የምትፈልገው? የሚፈልገውን ነገር አይናገርም ልጅቷ መኖሯል። ስለዚህ መያዝ አለበት አለች ብሏል። እሱም ይሄ ሚስጥር ያውቃል። አፍናችሁ ይሄን ሰውዬ መያዝ አለባችሁ። በፖሊስ አረባቱን ሲበላ ያመጣታል ማለት ነው። እጁ አለበት። እጁ ከሌለበት ለምን ደበቀ? መረጃ አለኝ ይላል። እየተለመነ ነው። የስልጤ ልጆች ብዙ ልጆች መረጃ እያወጡ ናቸው ያሉት፣ እሷን ያዩት። ይሄ ደግሞ ትክክለኛ ቪዲዮ ደርሶኛል እጄ ላይ ፎቶዋ ቪዲዮዋ ቤቱ ደርሶኛል ብሎ በርቀት ቤቱን ብቻ እያሳየ ነበር። ድምፅ ደብቆ እዛ ያሉ ልጆች ቀርጸው እንደላኩለት ውሃ እየቀዳች እንደሆነ ሀና ማለት ነው። ግን እሳ ሊያሳይ አልፈለገም። ለምን? ይሄ ጥያቄ ያልሆነባችሁም? ከዚህ ሰቆቃ እንድትወጣች ልጅ ለምንድን ነው ሰውየው ያልፈለገው? ስለዚህ ሁላችሁም ድምፅ ነው እባካችሁ። ለሀና ሁላችንም ድምፅ እንሆን። አይከፈልበትም። ቪዲዮ ስሩ። እኔ እየታየልኝ አይደለም፣ እየሰራው ነው፣ ግን እየታየ አይደለም። ላይክ አድርጉ እንዲታይ ማለት ነው። እኔ የስንት ቀን ያላቋረጥኩም ከምር በመደዳ በቀን 2ም 3ም መረጃዎችን እየሰራው ነው፣ ግን እየታየ አይደለም። እንዲታይ ሁላችሁም ስሩ። ያላችሁ ነገር ሁሉ ስሩ። ፍትህ ለሀና። አታሳዝንም? አንድ ፍሬ ሕፃን ልጅ ጥላ በበረሃ የምትሰቃይ እህታችን። ስለዚህ እጃቸው ያለበት ሰዎች መያዝ አለባቸው። ማሩ የሚባለው ይሄኛው ደግሞ ትክክለኛው ሰውዬ እዚህ ጋር ሁሉንም ቪዲዮ ያስገባላችኋለሁ። ከነሱ ስሙ እስኪ። عندي الرسالة لكل يمنيين، انشروا هالفيديو هذه توصل لكل العالم، بالذات اليمنيين اللي عايش في الراقو أو في الحدود، في الفرشة أو في المفتاح أو في الدائر أو في اللحقو. هذه أختنا في واحد في مشكلة كثير نبغاها نخرجها من المشكلة هذه. أختنا هذه اسمها حنان، ماشية طريق مثل أي إنسان. قبل 2 يوم على فيفا على فرشة قالوا هي ماتت، ولكن غير صحيح، هي ما ماتت، هي يقولوا موجودة في الحوش. الحوش ذا ما عرفناها بالضبط. أخواننا في كل مكان اليمنيين بالذات تعيشوا اللي قلت لكم مكان، أعمل لكم صورة. إذا شفتموها بلغونا، الله يرضى عليكم. نشر الفيديو لكل العالم، لكل العالم. እህቷ እዛ ረዥም ጊዜ እዛ ቆይታ እዛ አስረግዘዋት ወደ አገር ቤት አውጥተው ጥለዋት ወደ አገር ቤት ተመልሳ ነው ይህንን መረጃ እየሰጠች ያለችው እንግዲህ። ስለዚህ ይችን ልጅ በአይኗ ያየችውን ነው እንግዲህ። መቼስ እቺ እንደው ሌላው ተውትና የስልጤ ልጅ ሆና ይህንን መረጃ በመስጠቷ ብቻ 100% ማረጋገጫ ነው። በዛ ላይ ደግሞ ፎቶዋን ልካ ቪዲዮዋን ልካ እሷ ናት ወይ ማለቷ ከዚህ በላይ ምን አይነት መረጃ ሊኖር ይችላል? ብሬክስ ሳትወጣ አንድ ጥያቄ ልጠይቅ። ፖስት ስላደረገች እህታችን ናኝ አንድ ጥያቄ ጠይቅልኝ። የት ነው ቦታው? ምን የሚባል ቦታ ነው? ለምሳሌ ያቺ ተይዛበት የቆየችውና ይችም የኛ ሀና የምትባለው ልጅ
ተይዛ ያለችበት ቦታ ምን የሚባል ቦታ ላይ ነው? ቦታውን ስጠይቃት ቦታውን ያችኛዋ ስለምታውቀው ሀያት የዋሽታሽ ገረዴን አርትቢኢት ወይ ደግሞ ሀኒ ያለ ትቢኢት ክሽክልያት የዋሽታሽ ገረዴት ሱማክ ይወተሻት አይ ኤተካን ምናምን የወተኝ ጊዜ ለ እነሚንገ ደግሞ የነቀልትኝ በሚን ጊዜን ያኔ ጌ በገባትን ዞፍ ምናምን ይህን ትትቀብጠኝ ምናምንን ይህነሚ ጊዜ ወተኝ እንጂ አይኔ ምናምን የባትኩ ምናምን አልወተኛት የሱበክ ምናምን አልወተኛት የአማረ ልጅ የቁቦ ምናምን በልዳል ገነ ጊዜ ወተኝ ጊዜ ይለ ይህ መንገድ ደግሞ በሳት ከምናምን አልቤጄን አህንኩን እሺ አልነገረችኝም። የመጨረሻ ጥያቄም ጠይቀት እዛው ላይ ምን ያክል ጊዜ ሆናት? እሷ አሁን ይሄን ነገር ከነገረች ምን ያክል ጊዜ ሆነ ባያት? ቆያ እንዴት ተተርጉመ ይሄኛውን ሀይሚሽ? እሺ ልንገራችሁና አልነገረችኝም ቦታ ሆነ እዛ የነበሩበት ቦታ። ይህን ራሱ ያነሳችበት ምክንያት እኔን ሰፈር ሄዳ ስታጣኝ ነው አንቺን የምትመስል ልጅ አለች ምናምን ብላ በዛው ነው ቀጥለን ያወራ ነው አለች። አልነገረችኝም የታሰሩበት ቦታ አልነገረቻትም። ለዚች እንደዛ ነው ያለችው። እህቷ ወደ ሀገር ቤት ከገባች ምን ያህል ጊዜ ነው? ጊዜው መቼ ነው? ምን ያክል ወራት ይሆናሉ? ባያት ጠይቀት። ጊዜው አስፈላጊ ስለሆነ ማለት ነው። እሺ ሀያት ይዋ እሺ የዋሽታሽ ገረድ ቦርደ በገባት ምን ልክ ሁኔታን ወይ ምስተዋሪ ወይ ደግሞ ምን ልክ አያመራ አይ ተጭሮት ተገግሽ በትራከብ ተዶሪ ተስረምስ ተደበ ተሽሽ ሳምጥቂ ጨውናም በዱት ጌንገ በደሽ ይገባል ለረመዳን ያ ይዋ የዋሽታሽ ገረድ በገባት ለረመዳንን ለረመዳን ሳምት ወይንም ደግሞ የሆነ አክልቲ ቀሪ እንገባታት። طيب እሺ ኩሻ ምን ልክ ውስጥ ተጎበሉ እህቷ ጋር ያወራችበትን ጊዜ ነው የምትጠይቂያት። እሺ አሽታሽ ገረድ ምን ልክ ሆናን ባዋልኩም በላናት ሀደ ወር ተሽሽ ሳምት ቅጮናን ባዋልኩም አሽ ውሻ ብርቶ ገባት ላ አሽታው ውሻ ባዋልኩም ላ ኢሸዋ ጩለት ዋ የዘመዴ ምናምን ሀደኛ ባዋልኩ በሌቱን ሀደ ወር ተሽሽ ሳምት ቅጮናን ደግሞ ቄራ ናናይ ወደ ሀገር ከገባች ስንት ጊዜ ሆናት? ባያት ስምለች ወደ ሀገር ኢትዮጵያ ከገባች ምን ያክል ጊዜ ሆናት? እንደዛ ሲጠይቃት ለረመዳን ሳምንት ምናምን ሲቀራው አለችኝ። እህቷ ወደ ሀገር ቤት የገባች ነው የእህቷ ልጅ ማለት ነው። ለእኛ የሚያስፈልገን እህቷ ወደ ሀገር ቤት የገባችበት እሱን ነው እያልካል። የእህቷ ልጅ ሀያት ትሰማለች እኮ እኛ የምንናገረውን ትሰማለች። መመለስ ነው እንጂ የሚከብዳት። ሀያት እኔ የምናገረውን ስሚውና ከዛ ቀጥታ ለናኝ በስልጥኛ መልሽላት። ኦኬ እህትሽ ወደ ሀገር ቤት የገባችው መቼ ነበር? ኦኬ 1 ወር ከ15 ቀን ወደ ሀገር ቤት የገባችው። እሺ ከስንት ቀን ምናልባት ስታወሩ አሁን ከእህትሽ ጋር ከስንት ቀን በፊት ነው የመጣችው ወይም ከወር በፊት ነው ምናምን ብላሽ ነበር? ሀና ማለት ነው። ሀና ወደ እነሱ የመጣችበት ጊዜ ነግራሽ ነበር? አይ ጊዜውማ አልነገረችኝም። እሺ ቴንኪው። ሀና ደላሎች ጋር ምን ያክል ጊዜ ቆየች እህታችን? እሺ አው ተይዛ ነበር። ስታረግዝባቸው ስትታመምባቸውን አውጥቶ የጣላት አለች። ስለዚህ ያንቺ ይቺ ጓደኛዋ ስልጤዋ ሀና የምትባለው በህይወት ማለቷን እርግጠኛ ነች ወይ ብለሽ ጠይቂያት። እሺ ያሽ ዋሽታሽ ገረድ እርግጠኛንት ሀና በህይወት ያለት ከበሎት ሀኔ የንዟኔ ውስጥ አለት አረ ወላሂ በእርግጥ አለታው በህይወት አለት የሞቱ ጊዜ ለግን አገቶታ በልዳለ አለት በህይወት አለት
እሺ አዎ እርግጠኛ ነኝ በህይወት አለች፣ አውርታታለችም ታግታለች እንጂ በህይወት አለች አለች። አንዴ እዚህ ላይ ብሬክስ እስኪ የምትጠይቂያት ምን ስታወሩ ነው እንደዛ ብላ የነገረችሽ? በምን መነሻ ስታወሩ ነው ይሄን ንግግር የነገረችሽ? እሺ ቅድም ነገርኳችሁ እኮ እንዲህ አለች፣ እኛም ቤተሰብ ትመሳሰላለች፣ እኛም ቤተሰብ ትመሳሰላለሽ ማንሽ ብዬ ጠየኳት አለችኝ አለች። ያቺ እንደዛ ብላ ጠየቀቻት። ያኔ ደግሞ ሀና ስማን ነገረቻት፣ ሀና ይባላለሁ አለቻት አለች። ቅድም ጠይቄያት ነበር። ኦኬ። ስለዚህ አሁን ልጅቷን በስልክ ማግኘት የምንችልበት መንገድ ቀስ ብለንም ቢሆን በእርጋታ ልናወራት የምንችልበት መንገድ መፍጠር ይቻል ይሆን? እሺ ልጠይቃት። ሀያት አይዋ እሺ ቲጠቅሊት ወይ ደግሞ ትረጋጋ ምናምን በስልክ አስዋልኮት ያቀልኒታን የዋሽታሽ ገረድ ብሎትን አይ ችግር የለ ተረጋጋታን ምናምን ያኔ ገገሽ ምናምን ትችል ምናምን እንጂ ያኩሳት አላህ ወለም ገገሽ ምናምን አደም ግዝትሽ አቡምሽ ደግሞ በቀል ወቅት ምናምን ለሞተ ኮን አላህ ወለም ያኔ እንትን ትላት ለመስለን ታልካት ለመስለን ከነጭራሽም ያኔ እነሚን ግዜ ነቀልትኝ ያኔ በይዋ ባሽትኒ ሰበብ ነቅ አባለክተኛት በሉት ያኔ አቱም ነገጋናም ትመስላት አይነከም ቤተሰብ ይመጣው ምናምን ባውን አዋለኩ ከዛ ሱመሽ ምናምን ትል ሳሌት ይወተኝ ምናምን ባታ ነው አለክት እና ይሄ ደግሞ ፈጆ ያለኝ ግዝ አዋለኩ ማለት ያለኩ ታለሽዋስንም እኔ ልይደማ አባታ ከሞተ ቅርብ ጊዜ ነው የልጅቷ እናት አማለች። ሲሻላት አዋለች ሲሻላት ጠይቃታለሁ። እኔ ራሱ ይሄንን ጉዳይ ያወራንበት ምክንያት እኛን ትመሳሰላለች እነዚህ ማለት ነው። እህቷም እቺም ሀናን ይመስላሉ ማለት ነው። ከዛ እኛን ስለምትመስል ነው እኛን ቤተሰብ ትመስላለች ምናምን በሚለው አወራኋት ብላ ነገረችኝ። ከዛ እናንተ የምትመስል እዛ አለች ብላ ነገረችኝ። ለኔ በሱ የተነሳ ነው ያወራ ነው። ሰፈር ከገበችው ልጅ እያለች ነው ሀያት። ታንክ ዩ። አሁን ሰያ እንፈልጋለን ወይም እዚህ መካከል ላይ መደረግ ያለበት ነገር ካለ ውጡና አናግሩ። አቶ ይመች አሁንም እጅ ላይ ነው ያለው። አሁን እድሉ እጅ ላይ ነው ያለ። ማስለቀቅ ትችላለህ። የነገ ስራችሁን በደንብ ስለምትተዋወቁ በአካል ራሱ ተይዛችሁ በዱላ እየተቀጠቀጣችሁ ራሱ እኮ ትክዳላችሁ። የደላላ ስራው ነው፣ ባህሪው ነው። ያንተ ለቅሶ የሱ ለቅሶ ማንም የሚሰማ ሰው የለም። ሰይድ ተክላይ የሚባለው ስልክ ቁጥር ፎቶ ምናምን የለው። በነገራችን ላይ እንደዚህ አይነት ሰዎች ጋር ልጆቹ ስደተኞቹ ስልክ አይሰጣቸውም ምናምን። ለምን ልጆቹ ፎቶ እንዳያነሱ ቀጥታ መንገድ በቃ አለቀ። ሁላችንም ኢትዮጵያውያንን እዚህ ጋር ተቀመጥ ነው እህታችን ካለችበት ችግር ለማውጣት ነው። አንድና አንድ ነው እቅዳችን። ኦኬ ሴት ልጅ ናት። እናት ካለች እህት ካለች ሚስት ካለች እንደ እህትህ እንደ ሚስት እንደ እናት አርጋ አስብ። ማንኛውም ሰው ከዛ ውጭ በዚህ እንደዚህ ይሁን በዚህ ምንም እኔ አሁንም ብሬክስ አሁንም ወጥና ወጥ የሆነ ነው። ልጅቱ እንድርስ ማሩ እችላለሁ። እኔው ስራ ቁሜ ነው፣ ስራ ተበለሻሽቶብኝ ነው። እኔ አሁን ቴንሽን ሁን ያለው ገባ አይደለ? ኖርማል ላይ አይደለሁም። የማንም እንትን ሁን ያለሁኝ ለዚች ላይ ብዬ ገባ አይደለ? መናገርም አልፈልግ ገብቶሃል? እንድርስ ማሩ በትክክል ጉዳዩን አስከዳለሁ። መረጃ አለኝ። ቤተሰቦቿ ጋር ተገናኝቼ ከቤተሰቦቿ መረጃ አምጥቼ እጨርሳለሁ። ካኔ ቤቱን ገልብጬ እሱ ቤት ሂዱ፣ እሱም ቤት እኔም ቢሆን እመጣለሁ። እውነተኛ ሰው ከሆነ አይ በሶሻል ሚዲያ አይወራም፣ ግሩፕ እንሰር ገብተን የሚሆነው እንወያይ ካለ ደግሞ ቁጥር ያለው ግሩፕ አስሮ ይጥራን። ይሄንን ግሩፕ ይሄንን በትነን እንወጣለን። አምሺ የልጅቱ መገኛ የምንፈልገው በአፍ ሌላ እያወሩ በሆድ ሌላ ይዘው ሶሻል ሚዲያ ላይ ትኩረት መሳብና አስፈላጊ ያልሆነ ንግግር አንዱ አንዱን
ወንጀለኛ ነው አንዱም ይሄ በጣም አስጠያፊ ነው። በነገራችን ላይ ከተጠያቂነት አያመልጥም። እንደዚህ አይነት ነገሮች አሁን ለምሳሌ ቪዲዮ አለኝ ብሏል እየተባለ ነው። ኦኬ ቪዲዮ ካለው ማሳየት አለበት ግዴታ። በቃ ቪዲዮ አለኝ ችግር የለውም። እሱ ቤትም ብንሄድ ሌላ ቤትም ብንሄድ ኖርማል ነው። ምንም ምንድነው እኛ ከማን ጋር ይሁን ምንም ችግር የለም በጭራሽ። ሰው እንዴት ነው? ምክንያቱም አሁን እነ ተክላይ ሞታለች ብለው አይደለም እያወሩ ያሉት። ቪዲዮ ከደረሰ እንደዚህ እውነተኛ ቪዲዮ ካለ ጥሩ እንኳን እንድርስ እንትና ቤት አይደለም የሚከድበት ሂዱ ቢባል አቅማችን የሚፈቅድ ይመች። አሁንም ሿሿ እየተጫወተ ነው። ስለዚህ ሰምተሃል፣ ኃላፊነቱ ያንተ ነው። ልጅቷን 5500 ብር ልትቀበሉ የላካት አንተ ነህ። ወደድክም ጠላህም በዙሪያ አካባቢ ሁሉም ነገር ተጠናቋል። ሁሉም ወደድክም ጠላህም በደንብ ስሙ። ምንም እንደማታመጣ ልጅቷ አንዲት ጥፍሯ ጎላ ብመጣ የምትከፍለውን ዋጋ ታውቃለህ። ከዚህ በኋላ ገብቷል። ወንድ አባት ነው ያላቸው። ወንድ አባት ነው ያላት ልጅቷ። አንተ መተህ የምትቀልድበት ሰዓት አልፏል። ከዚህ በኋላ 20 ዓመት ሙሉ የፈጀህ ወጣት የነሱ እንባ ነው ዛሬ እዚህ ጋር የጣለህ። ወደድክም ጠላህም የምነግርህ እኛ ደግሞ አለን ለልጅቷ። በፈለገችው በብርም በፈለገችው ነገር ከጎኗ ነን። በህይወት አለች ልጅቷ። ተደራረህም ጭቃ ውስጥም ቁልቋል ውስጥም ገብተህ ልጅቷን አስረክበን ከዛ በኋላ እኛ አንተዋወቅም። እኔ እናንተ አጠቃላይ አለዛ ማንቁርቱ ይያዛል እያንዳንዱ ቤተሰብ ማለት ነው። አስረግጬ የምነግርህ እነ እሸቴ ሞገስ ተወልደው ባደጉበት አካባቢ ተወልደህ አድገህ እንደዚህ አይነት ቅጥፈት፣ ሌብነት፣ ህዝብን ማጭበርበር፣ ወጣትን መፍጀት ከየት አባህ መጥተህ ነው ሸዋ ምድር ላይ እንዲህ አይነት ነገር የምትሰራው? ምንም አባህ አታመጣም። ስማ ይበቃል። የንግግር አራቀኑ ማፋይዳ እኔ ጁ የሸዋ አንድ ጥያቄ ብቻ አንተ ልጠይቅህ፣ እንደው በፈጠረ ሳልጠይቅ እንዳልወጣ ነው። ጠይቅኝ። እናንተ ለነሱ ስታወራቸው በግሩፕ ሆናችሁ ሁሉም ሲሞት ይቀረጻል ብላችሁ ስትሉ አዎ ሁሉም ይቀረጽላችኋል ስትባሉ አዎ ብሎኛል ብለሃል። አውራኝ መልስልኝ። አዎ ብዬሻለሁ። ታዲያ ለምንድን ነው የእሱ ያልተቀረጸው? አይውልሽ አሁንም ከሰማሽ መጀመሪያ ስናገር ልመልስ። አባ የተጭበረበረ ነገር አለ። እናንተ ስትናገሩ የተጭበረበረ ይመልስልኝ። በፈጠረ ይህንን ብቻ ይመልስልኝ። እኔ አንተ የምትጠይቀውን ጥያቄ እያዳመጥኩ ነው እስካሁን። እኔም አንተ የምትጠይቀውን ጥያቄ ጠያቂ ነኝ። መልስልኝ ይችን ብቻ። እኛም ጠይቀናል ይህን ጥያቄ ሳራ። እኛ መሀል ላይ ሆነን የህዝብ ጥያቄ ነው የጠየቅናቸው። ገባሽ? እዚያ ጋር ማድረግ አችሉም ወይ ስንል እንደውም ልጁ ላይተር ሊያመጣ ሄዶ ከልጆቹ ላይተር ተቀብሎ መጥቷል። አንደኛው ላይተር ሄዶ ተቀብሎ የመጣ ሰው ያንን ማድረግ የቻለ ካሜራ ይዞ ሄዶ መቅረጽ አይችልም ወይ ብዬ ጠየቅኩት ተክላይን። ከዛ መጀመሪያ የህይወት አድን ነው። ላይተር ይዞ ሄዶ እኮ ህይወት ሊያድን ነው። ህይወታቸውን ገብረው እነዚህ ልጆች በህይወታቸው ቆርጠው የሄዱት ልጅቷ በህይወት ስላለች ህይወት ሊያድኑ ነው። ከሞተች በኋላ እነዚህ ልጆች እንዴት ነው ካሜራ ይዘው ሄዶ ህይወታቸውን አደጋ ውስጥ የሚያስገቡት? ምን አደጋ ያስገባሉ? አሁን አንተ ቅድም ስትናገር ቆይ ሳሪ እዚህ ጋር እሺ፣ ካሜራ ለመቅረጽ ህይወታቸው የሚያስገባ ከሆነ እንዴት ለመቅበር ቻሉ? እናንተ ሁሉም ስላወራችሁ እያወረዱን ስለሆነ እኔ ሁለት ነገር አውርቼ ልጨርስ። መች መልሶ ቴዲ ይሄንን እኮ አልመለሰም። ፕሊዝ እያወረዱን ነው። አንድ ጊዜ ላወራ። አንድ ደቂቃ ቆይ ነፍጠኛ ይልህ እዛ ቆፍራችሁ ቆይ ፕሊስ ነፍጠኛ አንድ ጊዜ አዳምጥ። የተደበቀ እውነት አለ እያልኩ ነው እኮ የተደበቀ እውነት አለ። በእናትህ እኔ የተቆፈረ ቆፍረው ለመቅበር የተዘጋጁ ሰዎች ምን ነው ግን ነፍጠኛው አሁን አይደል የገባው? ምን አይነት ሰው በእናትህ? እኔ መግባት አለ መግባት አይደለም። እኔ ድል ስጠኝ። ለሳሪም ለጁሃርም የሚብራራ ነገር አለ። አንደኛ መርከዙን ከታለፈ ሁሉንም መርከዝ ከታለፈ በኋላ ነው የገመድ መወጫጫ የሚወጣው። ሄደንበታል። እኛ ሄደን የመጣንበት ነው። ገመዱን ከተወጣ በኋላ መንደርና ሱቅ እንጂ መርከዝ የለም። ገባህ አይደለ? መርከዝ የሚባል ነገር የለም። እዛ ቦታ ላይ የሚያስፈራም ነገር የለም። ትላንትና ሙሉ ቀን ስናገረው የነበረ ነው። ይሄንን የገጠር ልጅ መጥቶ አረጋግጦታል። በነሰይድ ቤት ቀላይ ማለት ነው። መርከዝ የተባለው ሁሉንም መርከዝ ከጨረስክ በኋላ
ቢያንስ የአንድ ሰዓት ተኩል ወይም የሁለት ሰዓት መንገድ ከሄድክ በኋላ የገመዱን መወጫጫ ታገኘዋለህ። በገመዱ ከወጣህ በኋላ ምንም አይነት መርከዝም የሚያስፈራም ነገር የለም። ይህንን የገጠር ልጅ ከኛ ፊት ነው ገመዱን ይዛ የወጣችሁ ብሏል። ገመዱን ይዛ ከወጣች ከዛ በኋላ የ20 ደቂቃ መንገድ ሄደህ ነው መንደሩንና ቢጋላውን ሱቁን የምታገኘው። ከዛ ሞታለች እንኳን ከተባልክ መልሰህ ያችን የ20 ደቂቃ መንገድ የምታስፈራ መንገድ የላትም፣ መርከዝም የለውም። ለምንድነው ያልቀረጽካት ብለን ጠይቀነዋል። ከመርከዙ ከገመዱ በኋላ የሄዱ ሰዎች አሉና አብዶ የጁ ሄደን የመጣንበት መንገድ ነው፣ በአይናችን ያየነው የምናውቀው መንገድ ነው። መርከዝም የሚባል የለም፣ የሚያስፈራ መንገድም የለም። 4 ነጥብ። ይሄንን ለመናገር ነው። ይሄው ትልቅ ነጥብ ነው፣ ያዙት በደንብ። ኦኬ እኛ ሄደን የመጣንበት ነው። አብዶ የጁ የሚባል ልጅ አለ። እኔ ትላንትና ጀምሬ ስለፈልፍ ከዛ በኋላ ስልካችሁንም አትነጠቁም። ስልክ ራሱ የምትነጠቁት የት ነው? ገና ድንበሩ ሳትደርሱ ሁቲዎች ምናምን የሆኑ ሰዎች ስላሉ ሌሎች ሽፍቶችም ስላሉ ስልካችሁን ራሱ የምትነጠቁት ወዲህ መካከል ላይ ነው እንጂ ሸብክ ካለፍክ በኋላ ቁልቁለቷን ስትወርድ የመኞች አሉ ምናምን የሚያጠራቅሙበት ቦታ እዛ ላይ ከደረስክ በኋላ ስልክ ይሰጣል። 4 ነጥብ። ገባህ አይደለ? የትኛው መርከዝ ላይ ነው በገመድ ተወጥቶ በዛ ተወርዶ የሚባለው? ገመዱን ከወጣህ በኋላ መርከዝ የለም፣ የሚያስፈራ ነገር የለም። ያችን የ20 ደቂቃ መንገድ ሄደህ ያችን መንደር ታገኛለህ፣ ሱቅ ታገኛለህ፣ የሚበላ ታገኛለህ፣ የሚጠጣ ታገኛለህ። እዛ ድረስ እንኳን አይደለም መርከዙን አልፈ ቁልቁለት የሚወረድ ያለ እዛ ውስጥ ከወረክ በኋላ ቀርሞ ሰላም ያለው መንገድ ነው የምትሄደው። ይሄንን የተጭበረበረ አካሄድ ነው ለእናንተ የነገሯችሁ። እኔ ከዋሸው በመንገዱ ላይ የሄዱ ሰዎች ይግቡና ይናገሩ። 4 ነጥብ። የሚያስፈራ ነገር የለም። ለመቅበርም ቪዲዮ ለመቀረጽም ለልጅቱ ቁስ ነገር ለማድረስም የሚያስፈራ ነገር የለም። ይሄንን እንዳልናገር 10 ጊዜ ሲወርዱ ስለነበረ ነው እኔ ታዴ በመካከል የገባሁበት ሆዴ ብስሽቅ ብሎ በስዬ ነው።